በገሊላ ኮረብቶች ላይ ነፋሱ ሲያልፍ አየሩ በአዲስ ተስፋ ተሞልቶ ነበር። ሕዝቡ በሕግ ቀንበር ዝለው በባርነትና በጭቆና ተስፋ ቆርጠው ሳለ እርሱ ግን ወደ ተራራው ወጣ። ተራራው አዲሱ ሲና ነው። ነገር ግን በዚህኛው ተራራ ላይ ነጎድጓድና መብረቅ ሳይሆን የሚፈሰው የሚጠልቅ ፍቅርና የሚፈውስ የኢየሱስ ክርስቶስ ቃላቶች ነበሩ። መምህሩ ተቀመጠ። የተቀመጠው በዙፋን ላይ አልነበረም። ብዙ ወታደሮችም አልከበቡትም። ይልቁንስ የገሊላ ደካማ ሰዎች ዙሪያው ሆነው በትንሽዬ ድንጋይ ላይ አቀማመጡን አደረገ። ፀሐይዋ በገሊላ ባህር ላይ ወርቃማ ጨረሯን ዘርግታ፣ ዓለም ግን በጨለማና በሕግ እስራት ተጠምዶ ባለበት ሕዝቡ ከመምህሩ እግር ስር ተሰበሰበ። ድሆች፣ የታመሙ፣ ተስፋ የቆረጡና የሮማ ቀንበር ያጎበጣቸው ምስኪኖችም ነበሩበት። ኢየሱስ ግን ወደ ተራራው ጫፍ ላይ ሆኖ አፉን ከፈተና እንዲህ ሲል የሰማይንና የምድርን የሞራል መዝገብ ገለባብጦ ድንቅ የሆነውን ሰማያዊ ምስጢር መግለጥ ጀመረ። ኢየሱስ ትምህርቱን የጀመረው ዓለም ደስተኛ ከምትላቸው ተቃራኒ በሆኑት ነው። ይህ የገነት ደጃፍ መክፈቻ ቁልፍ ነው ብሎ ምስጢራቱን ይገለጥ ጀመር። በጥቅሉ በዚህ ስፍራ ሊያስተምራቸው የሰበሰባቸው ስለ ጦር መሳሪያ ወይም ስለ ምድራዊው መንግሥት አልነበረም። የነገራቸው ስለ ብፅዕና ወይም እውነተኛ የውስጥ ደስታና የበረከትን ምስጢር ነው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ብሎ ንግግሩን ጀመረ። በዚያ ኮረብታ ላይ የነበሩት ሰዎች በሥጋ ድሆች ነበሩ። ኢየሱስ ግን ስለ ሌላ አይነት ድህነት እያወራ ነበር። መንፈሳዊ ድህነት ማለት በገዛ ራሳችን ጽድቅና ችሎታ ፊት ባዶ ነኝ ብሎ ማመን ነው። አንድ ሰው በንጉሥ ፊት ቆሞ ምንም የለኝም አንተ ካልሰጠኸኝ በቀር ብሎ እጁን እንደሚዘረጋው ቅን ፍጥረት ማለት ነው። ራሳቸውን ባዶ ላደረጉ እግዚአብሔር መንግሥቱን በሙላት እንደሚያፈስላቸው፣ ትዕቢተኛ ልብ ግን በሰማይ ጸጋ ቦታ እንደሌለው፣ ትሑትና ባዶ ልብ ግን የፈጣሪ ማደሪያ እንደሚሆን ገለጠ። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ብሎ ቀጠለ። ዓለም ሳቅ፣ ተጫወት፣ ጭንቀትህን እርሳው ትለናለች። ኢየሱስ ግን አልቅሱ ይላል። ታዲያ ይህ የሚለቀሰው ለቅሶ ስለ ጠፋ ገንዘብ ወይም ስለ ምድራዊ ሐዘን አይደለም። የሰው ልጅ ከፈጣሪው በመለየቱና በዓለም ላይ ስላለው ኃጢአት የሚፈስ የቅዱሳን ሐዘን ወይም እንባ ነው። በበረሃ ውስጥ የጠፋ ልጅ አባቱን ፍለጋ እንደሚያለቅሰው አይነት እንባ። ይህ እንባ የልብን እድፍ ያጥባል። የሚያለቅሱትም ብቻቸውን አይደሉም። የእግዚአብሔር እጅ እንባቸውን ጠርጋ አይዞህ የሚል ሰማያዊ መጽናናትን እንደሚያገኙም ገልጿል። የዋሆች ብፁዓን ናቸው ምድርን ይወርሳሉና ብሎ 5ኛው ቁጥር ላይ ቀጠለ። በዚያ ዘመን ምድርን የሚወርሱ በጉልበት የሚገዙ ሮማውያን ይመስሉ ነበር። ኢየሱስ ግን ታሪኩን ገለበጠው። የዋህነት ማለት ደካማነት ሳይሆን ኃይልን በፍቅር መግራት ማለት እንደሆነ ተናገረ። እንደ ሜዳ አህያ ሳይሆን እንደ ተገራ ፈረስ ኃይሉን ለጌታው ትእዛዝ የሚያስገዛ ልብ የዋህ ሰው በሰው ላይ የማይቆጣ አይበቀልም፣ ለራሱ መፍት አይከራከርም። በሚገርም ሁኔታ ዓለምን የሚወርሳት እነዚያ በዝምታ የሚታገሱት የዋሆች ናቸው ብሎ ምስጢርን ገለጠላቸው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ብሎ ንግግሩን ቀጠለ። በተራራው ላይ የነበሩት ሰዎች የሥጋ ረሃብ ምን እንደሆነ ያውቃሉ። ኢየሱስ ግን ወደ ጥልቁ ወደ ውስጣዊው ረሃብ ወሰዳቸው። ጽድቅን፣ ከእግዚአብሔር ጋር ትክክለኛ ግንኙነት መኖርን፣ እንደ እንጀራና ውሃ መፈለግ እያላቸው ነው። በቃጠሎ በረሃ ውስጥ ያለ ሰው ውሃ ፍለጋ እንደሚናፍቅ ነፍስም ቅድስና ናፈቀኝ፣ እግዚአብሔር ናፈቀኝ ብላ ስትጮህ ለዚህ ረሃብ ሰማያዊ ምላሽ አለው እያለ ነው። ዓለም ሰጥታ አታጠግበንም፣ እግዚአብሔር ግን ጽድቁን ያበላናል፣ መንፈሱን ያጠጣናል፣ ረሃባችንን ለዘላለም ያረካዋል። የገሊላው ነፋስ አሁንም እየነፈሰ ነው። ቀዝቀዝ ያለ አየር። ሕዝቡ ተመስጦ አንገቱን ደፍቶ መከታተሉን ቀጥሏል። ኢየሱስ ከመንፈሳዊ ድህነት ከጽድቅ ረሃብ ተነስቶ አሁን ደግሞ ወደ ሰው ልጅ የውስጥ ባህሪና ከሰዎች ጋር ወዳለው ትስስር እንዲህ ባለ መልኩ ንግግሩን ቀጠለ። የሚምሩ ብፁዓን ናቸው ይማራሉና አለ። ኢየሱስ ወደ ሰዎቹ አይን እያየ በልባቸው ውስጥ ያለውን የቂም ጥልቀት ጠባሳ ዳሰሰው። ምሕረት
ማለት የበደሉንን መተው ብቻ ሳይሆን ለደካሞች የሚራራ ልብ መያዝ እንደሆነ ገለጠ። አንድ ሰው በሌላ ላይ የይቅርታን ዝናብ ሲያዘንብ ያ ዝናብ ተመልሶ የእርሱን ሕይወት ሲያረሰርሰው ይታይህ። በምድር ላይ ምሕረትን እንደ ዘር የዘራ በሰማይ አዝመራው ይቅርታ ይሆናል። ምሕረት ለማያደርግ ምሕረት የለም፣ ለሚምር ግን የእግዚአብሔር እቅፍ ሁል ጊዜ ክፍት ነው የሚለውን አንጸባረቀ። ንግግሩ ቀጥሏል። 8ኛው ቁጥር ልባችሁ ንጹሕ የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና ብሎ ተናገረ። ይህ ጥቅስ የሰማይ መስታወት ነው። ንጽሕና ሲል ስለ ውጫዊው እጅ መታጠብ ወይም ሰውነትን ማጠብ ሳይሆን ስለ ውስጣዊው ማንነት ንጽሕና ነው። ድብቅ አጀንዳ የሌለው ተንኮልን የማያቅ ፍቅርና ርህርነት በውስጡ የበሰለ ቅን የሆነ ልብን እየተናገረ ነው። የረጋና ጥርኝ አቧራ የሌለበት ጥራት ያለው ውሃ የፀሐይን ብርሃን ቁልጭ አድርጎ እንደሚያሳይ ንጹሕ ልብም የፈጣሪን መልክ ያንጸባርቃል። እግዚአብሔርን ለማየት መነጽር አያስፈልግህም፣ ንጹሕ ልብ እንጂ። በምድር ላይ እግዚአብሔር በሠራው በሰማይ ደግሞ በክብሩ የሚያዩት እነዚህ የልብ ሐኪሞች እንደሆኑ አስረዳ። 9ኛው ቁጥር ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ ቀጠለ። ዓለም በጦርነት በትርምስና በክርክር ስትናጥ፣ ኢየሱስ ግን ሰላም ፈጣሪዎችን አሞጋገሳቸው። ሰላም አስላሚ ማለት ዝምተኛ ሰው ማለት አይደለም። ይልቁንስ በተጣሉ መካከል ድልድይ የሚዘረጋ አስተራራቂ ማለት ነው። በሁለት ገደሎች መካከል ድልድይ ሆኖ ሰዎችን የሚያገናኝ ሰው እንደማለት ነው። እግዚአብሔር ሰውን ከራሱ ጋር ያስታረቀ የሰላም አምላክ እንደሆነው ሁሉ ሰላምን የሚሰብኩ ሰዎች የቁም መልካቸው አባታቸውን ይመስላል። ስለዚህም የእግዚአብሔር ልጆች የሚል ታላቅ የክብር ስም ተሰጣቸው። 10ኛውና 11ኛው ቁጥር እንደዚህ ነው የሚለው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ በሐሰት ክፉውን ሁሉ ሲናገሩባችሁ ብፁዓን ናችሁ ይላል። አሁን ወደ መስዋዕትነት ተቀየረ። ንግግሩ አሁን ወደ ሌላ አቅጣጫ እየያዘ ይመስላል። ብርሃን ወደ ጨለማ ሲመጣ ጨለማው ይጠላዋል። መልካም ስለሆኑ ብቻ የሚጠሉ፣ እውነትን ስለተናገሩ ብቻ የሚገፉ አሁንም ድረስ አሉ። በጨለማ ውስጥ ችቦ ይዞ እንደሚጓዝ መንገደኛ ጨለማው ችቦውን ለማጥፋት ቢሞክርም ችቦ ግን በጨለማው መሃል ይበልጥ እንደሚያበራ ተናገረ። ኢየሱስ ደስ ይበላችሁ ሐሴትም አድርጉ ይላቸዋል። ለምን ግን ለምን? ምክንያቱ አንድ ነው። ከእርሱ በፊት የነበሩ ነቢያት እንዲህ ተሰደዋል፣ ዋጋቸው ግን በሰማይ እጅግ ታላቅ ነው ብሏል። አዎ እዚህ ጋር የገሊላ ኮረብቶች ላይ የነበረው ድባብ ተለወጠ። ኢየሱስ 8ቱን ብፅዕና ተናግሮ ሲጨርስ ሰማያዊውን የባህሪ መስታወት በፊታቸው ገትሮላቸው ነበር። መምህሩ ቀና ብሎ አይናቸውን እያየ በብርቱ ፍቅርና በአደራ ስሜት እየተመለከተ የሚቀጥለውን 11ኛው ቁጥር እንደዚህ ብሎ አብራራ። ስለ እኔ ሲሰድቧችሁ፣ ሲያሳድዷችሁ፣ በሐሰትም ክፉን ሁሉ ሲናገሩባችሁ ብፁዓን ናችሁ፣ ደስ ይበላችሁ፣ ሐሴትም አድርጉ አለ። መምህሩ ተሰደዱ ሲል ሰማሁ ልበል? ዓለም እንደምትገፋቸው አስቀድሞ እያወቀ እንደነበረ ተናገረ። ነገር ግን ይህ ስደት የውርደት ሳይሆን የክብር ማህተም እንደሆነ ገለጸላቸው። አንድ ወታደር ለንጉሡ ሲል የሚቀበለው ቁስል እንደ ኒሻን እንደሚቆጠርለት ሁሉ ስለ ክርስቶስ የሚደርስ ነጠፋም የሰማይ ጌጥ እንደሆነ አብራራ። ኢየሱስ ደስ ይበላችሁ ይላል፣ ምክንያቱም ስደቱ እናንተ የሰማይ መንግሥት ዜጋ መሆናችሁን የሚያረጋግጥ የጠላት ምስክርነት ነውና አላቸው። ከእናንተ በፊት የነበሩትን ነቢያት ይህንኑ ጽዋ ጠጥተዋል፣ ዛሬ ግን በሰማይ አክሊል ደፍተዋል አላቸው። የዓለም ጣዕም ጠባቂ እንደሆኑ በ13ኛው ቁጥር እንዲህ ብሎ ይጀምራል። እናንተ የምድር ጨው ናችሁ፣ ጨው ጣዕሙ ቢጠፋ በምን ይጣፍጣል አለ። ኢየሱስ ወደ ሰዎቹ ተጠግቶ እናንተ ተራ ሰዎች አይደላችሁም አላቸው። ጨው ምግብ እንዳይበላሽ እንደሚከላከለው ሁሉ ለምግብም ጣዕምን እንደሚሰጠው ጨዎች ብሎ እየጠራቸው ነበር። ዓለም ያለ እናንተ ጣዕም እንደሌለው ምግብ ናት አላቸው። ጨው በምግብ ውስጥ ሲገባ አይታይም፣ ነገር ግን መኖሩ በጣዕሙ ይታወቃል። እናንተም በዝምታ በቅድስናችሁ ዓለምን ከጥፋት የምትጠብቁ ለሕይወት ትርጉም የምትሰጡ ጨዎች እያላቸው ነው። ነገር ግን ትልቁ ጉዳይ አብሮ አያይዞ ነግሯቸዋል። ጨው ጣዕሙን ካጣ ማለትም አማኝ ከዓለም ጋር ከተመሳሰለና ቅድስናውን ካጣ
ለኪሳራ እንጂ ለምንም አይሆንም አላቸው። በሰው እግር ከመረገጥ በቀር ፋይዳ የለውም አለ። 14ኛው ቁጥር እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አትችልም ሲል አሁን ደግሞ ከጨው ወደ ብርሃን እያሸጋገራቸው ነበር። ጨው በውስጥ ድምፅ ሳይሰማ ይሰራል፣ ብርሃን ግን በውጪ በግልጽ ይታያል። በጨለማ ሌሊት በተራራ ጫፍ ላይ ያለች የምትበራ ከተማ ከሩቅ ለሚመጣ መንገደኛ ተስፋ እንደምትሆን የክርስቶስ ተከታዮችም ለጠፋው ዓለም አቅጣጫ ጠቋሚዎች ናቸው። መብራት በርቶ ከእንቅብ ወይም ከቅርጫት በታች እንደማይቀመጠው ለቤት ሁሉ እንደሚያበራ በመቅረዝ ላይ ይቀመጣል እንጂ እናንተም እውነትን ይዛችሁ አትደበቁ፣ ዓለምን የምታበሩ ችቦች ናችሁ አላቸው። 16ኛው ቁጥር ጋር መጣን። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ አለ። ይህ የኢየሱስ ንግግር ማሳረጊያ የተልእኮ ግብ ነው። ብርሃናችሁ የሚበራው በቃላት ብዛት ሳይሆን በመልካም ሥራ ነው እያላቸው ነው። ሰዎች የእናንተን ሕይወት ሲመለከቱ የእናንተን ማንነት ሳይሆን የእናንተን ፈጣሪ እንዲያደንቁ ይሁን። እናንተ እንደ መስታወት ናችሁ። የሰማዩን ፀሐይ ብርሃን ተቀብላችሁ ለምድር የምታንጸባርቁ ሰዎች የእናንተን ፍቅር፣ ምሕረትና ቀንነት አይተው እንዲህ ያለ ልጅ ያለው አባት እንዴት ድንቅ ነው ብለው ለእግዚአብሔር ክብር እንዲያመጡ ሕይወታችሁን አብሩ ብሎ ተናገረ። አሁን ወደ 17ኛው ቁጥር ልንዘልቅ ነው። ኢየሱስ ስለ በረከት፣ ስለ ጨውና ስለ ብርሃን ሲያበቃ በሰሚዎቹ ዘንድ አንድ ትልቅ ጥያቄ የሚፈጥር አዲስ ሕግ እያመጣ የሚያስመስል የሙሴንና የነቢያትን ሕግ ልሽር አልመጣሁም በሚል ንግግሩ ከሕዝቡ መካከል ጥያቄ የሚፈጥሩ ሹክሹክታን የሚያስተናግዱ ነገሮችን መናገር ጀመረ። እንደዚህ አለ፣ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ኢየሱስ ቆሞ የተናገረው በተራራ ላይ ቢሆንም ቃሉ ግን ልክ እንደ ሲና ተራራ የጸና ነበር። ሕጉ እንደተዘጋ መጽሐፍ ነበር። እርሱ ግን ወጥቶ ቁልፉን ከፈተው። አዎ ማንም ሰው ሕጉን ይሰማል እንጂ ሕጉን የማድረግ ብቃት ግን አልነበረውም። ያንን ማዳበር የቻለ አንድም ሰው የለም። አንድ ሰዓሊ የአንድን ስዕል ጠርዝ ብቻ አስምሮ ቢተው ስዕሉ አልተጠናቀቀም። ኢየሱስ መጥቶ ቀለሙን ቀባው፣ ሕይወት ዘራበት። ሰማይና ምድር እስኪያልፍ ድረስ ከሕጊት አንዲት የውጣ ወይም አንዲት ነጥብ አታልፍም ሲል የእግዚአብሔር ቃል የማይታጠፍ የዓለም ምሰሶ መሆኑን አጸና። 19ኛው ቁጥር ላይ ከነዚህ ሁሉ ካነሱት ትእዛዝ አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ቢሆን በመንግሥተ ሰማይ ከሁሉ ታናሽ ይሆናል ብሎ መምህሩ ጥንቃቄን ማስተማር ጀመረ። በሰማይ ቤት ትልቅ የሚባለው ብዙ የተናገረው ሳይሆን ትንሽ ትእዛዝን እንኳን አክብሮ የፈጸመና ያስተማረ እንደሆነ ገለጸላቸው። በአንድ ትልቅ ሰንሰለት ላይ አንዲት ደካማ የምትመስል ቀለበት ብትሰበር ሰንሰለቱ ሙሉ ለሙሉ እንደሚበጠሰው ሁሉ በእግዚአብሔር ሕግ ዘንድ ትንሽ ኃጢአት የሚባል ነገር የለም። ሁሉንም በትሕትና የሚይዝ ግን በመንግሥቱ ታላቅ ይባላል። 20ኛው ቁጥር ላይ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም አላቸው። በእርግጥ ልክ ይህንን ቁጥር ሲናገር በሕዝቡ መካከል ታላቅ ድንጋጤና ሁከት እንደሚፈጠር ምንም ጥርጥር የለው። ለምን ሲባል ፈሪሳውያን፣ ጸሐፍት፣ እነዚህ ሰዎች ማለት ሕጉን በጥንቃቄ አብጠርጥረው የሚተገብሩ ተብለው እንደ ምሳሌ የሚጠሩ ምልክቶች ናቸው። ታዲያ እንዴት ነው ከፈሪሳውያንና ከጻፍቶች በላይ እዚህ የተሰበሰበ ደካማ ሕዝብ ሕጉን ሊፈጽሙ የሚችሉት? ልብሳቸውን የሚያስረዝሙትን፣ በቀን 7 ጊዜ የሚጸልዩትን፣ በሳምንት 2 የሚጸሙትን ከእነርሱ የሚበልጥ ጽድቅ እንዴት ይቻላል? ፈሪሳውያን የጽዋውን ውጪ ብቻ እንደሚያጥቡ ሰዎች ነበሩ፣ ውስጡ ግን እድፍ ነበረበት። ኢየሱስ የጠየቀው ግን የልብን ጽድቅ ነው። እንደ ፈሪሳውያን በውጪ ተማመሩ፣ ቆንጆ ሆናችሁ ተገኙ እያለ ሳይሆን ለሰው መታየት ያልሆነ ከውስጥ የሆነ ጽድቅን እንዲተገብሩ እየገሰጻቸው ነው። የደቀ መዛሙርቱ ጽድቅ ግን ለእግዚአብሔር መኖር እንደሆነ እየተናገረ ነው። ውጫዊ ስነ ስርዓት ብቻ ሳይሆን ውስጣዊ ፍቅርና እውነትን የሚያንጸባርቅ ትህትና ነው። ሕዝቡ ትንፋሹን ዋጥ አድርጎ ከፈሪሳውያን የሚበልጥ ጽድቅ እንዴት ይገኛል በሚል ጥያቄ እየዋዠቀ ባለበት መምህሩ ጭራሹኑ ወደ ሕጉ ስር መሰረት ዘለቀ።
ኢየሱስ አሁን የሕግ መምህር ብቻ ሳይሆን የልብን ድብቅ ክፍል የሚያበራ እንደ መብራት ሆኖ ቀረበባቸው። በቁጥር 21ኛው ላይ እንደዚህ ብሎ ንግግሩን ቀጠለ። ለቀደሙት አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ ፍርድ ይገባዋል። ኢየሱስ በሰማይ መዝገብ ላይ ግድያ የሚጀምረው ደም በማፍሰስ ሳይሆን በልብ ውስጥ በሚቀጣጠል ቁጣ ፍም መሆኑን አሳየ። በጣም ያስደነግጣል። እስቲ እናንተ አስቡት። እዛ ከተሰበሰቡ ከገሊላ ደካማ ሰዎች የትኛው ሰው ነው ሰውን የማይጠላ በወንድሙ ላይ ቂም ያልያዘ? እኔና እናንተስ ብንሆን ይህንን በገሊላው ድባቡ ላይ ቁጭ ብለን እየሰማን ያለነው ምን ይሰማናል? ኢየሱስ እኮ እዛው ፊት ለፊት ነፍሰ ገዳዮች እያለን ነው። አንድ ሰው ሰይፍ ባይመዝም እንኳን በልቡ ውስጥ ወንድሙን በንቀት ረቃ ወይም አንተ ደንቆሮ ወይም አንተ ሰነፍ ቢለው በሰማይ ችሎት ፊት እንደ ነፍሰ ገዳይ ይቆጠራል እያለ ነው። ቁጣ እንደ ሰደድ እሳት ነው። እሳቱ ሳይነድ ጭሱ በልብ ውስጥ ታፍኖ መኖሩ ራሱ ለነፍስ አደገኛ መሆኑን እየገለጠ ነው። መምህሩ እያለን ያለው እጅህን ብቻ ሳይሆን ስሜትህንና አንደበትህን ቀድስ፣ የልብህን ሐሳብ ቆጥብ እያለን ነው። 23ኛው ቁጥር ላይ መምህሩ ቀጠለ። መባህን በመሠዊያው ላይ ብታቀርብ በዚያም ወንድምህ ጋር አንዳች ቢኖርብህ አስቀድመህ ከወንድምህ ጋር ታረቅ፣ እዛው ትተው ሂድ አላቸው። እዚህ ጋር ኢየሱስ እጅግ የሚገርም ትእዛዝን ሰጠ። እግዚአብሔርን መውደድና ሰውን መውደድ እንደማይነጣጠሉ እያሳየ ነበር። አንድ ሰው ውድ ስጦታ ይዞ ወደ ቤተ መቅደስ ሲሮጥ ይታየ። መሠዊያው ፊት ሲደርስ ግን የተጣላውን ወንድሙን ፊት ለፊት ድቅን ይልበታል። ኢየሱስ እያለ ያለው በዚህ ሰዓት ስጦታህን እዚያው ተወውና ተመለስ ነው። እግዚአብሔር በቅሬታና በቂም የታጀበን አምልኮ አይቀበልህም። የሰው ልብ ከሰው ጋር ሳይታረቅ ወደ ሰማይ የሚዘረጋ እጅ ባዶ ይሆናል። እርቅ ከመጽዋት ይቀድማል። ሰላም ከመዝሙር ይበልጣል። ይህንን ሳያበቃ 25ኛው ቁጥር ላይ ከባለ ጋራ ጋር በመንገድ ሳለ ፈጥነ ተስማማ አለ። ኢየሱስ ሕይወትን ወደ አንድ አጭር መንገድ መሰላት። ሁላችንም ወደ ፍርድ ቤት እየተጓዝን እንደሆነና ባላጋራችን ወይም ደግሞ በደላችንን የተጣላነው ሰው አብሮን እንዳለ አስጠነቀቀን። ሁለት ሰዎች ወደ ዳኛ እየሄዱ ነው ብለህ አስብ። አንደኛው ግን በመንገዱ ላይ ሳለ ተንበርክኮ ይቅር በለኝ ጉዳዩን እዚሁን ጨርሰው ብሎ ሲለምን ይታየ። ፍርድ ቤት ከደረሱ ግን ነገሩ በሕግ ይሆናል። መጨረሻውም እስር ቤት ነው የሚሆነው። ቂም ሳያሳድሩ ፀሐይ ሳትጠልቅ መፍታት የብልሆች ሥራ ነው። የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ አትወጣም ነው ያለው። በቂም የሞተች ነፍስ የምትከፍለው ከባድ ዋጋ በምሳሌ እያሳየ ነበር። የመምህሩ ቃላት አሁንም ልክ እንደ ሰንሰለት በጣሽ መዶሻ የሰሚዎቹን ልብ ማድቀቃቸውን ቀጥለዋል። ኢየሱስ አሁን ከእጅ ወንጀል ግድያ ወደ ዓይንና ወደ ስውር የልብ ፍላጎት ወረድ ብሎ ይናገር ጀመር። ቅድስና በቤት ጣሪያ ላይ ሳይሆን በልብ ስርቻ ውስጥ እንደሆነ ይገልጥላቸው ጀመር። 27ኛው ቁጥር እንደዚህ ይላል፣ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ ያን ጊዜ በልቡ ከእርሷ ጋር አመንዝሯል አላቸው። በተራራው ስር የነበሩ ሰዎች እኔማ አመንዝሬ አላውቅም ብለው በራሳቸው ይተማመኑ ነበር። ይሄኔ ኢየሱስ ግን የኃጢአትን መፍለቂያ ጎጆ አሳያቸው። እያንዳንዱ ዓይን ነበረው። ታዲያ ያ ዓይን ምን አይቶ ይሆን? እጅግ በጣም ያስደነግጣል። ዝናብ ሳይዘንብ በፊት ደመና እንደሚጋረደው ሁሉ ድርጊቱ ከመፈጸሙ በፊት በሐሳብ ማቀድ ራሱ ኃጢአት መሆኑን አጋለጠ። ዓይን የልብ መስኮት ናት። መስኮቱ ክፍት ከሆነና ክፉ ምኞት ወደ ውስጥ ከገባ ቤቱ ልቡ ቀድሞውኑ ረክሷል ማለት ነው። መምህሩ እያለ ያለው እግዚአብሔር ድርጊታችሁን ብቻ ሳይሆን ምናባችሁንም ይመረምራል ነው። እውነተኛ ንጽሕና የሚጀምረው ማንም በማያያችሁ የሐሳብ ዓለም ውስጥ ነው በማለት የቅድስናን ጣሪያ ከፍ አድርጎ ሰቀለው። 29ኛው ቁጥር እንደዚህ ብሎ ቀጠለ፣ ቀኝ ዓይንህ ብታሰናክልህ አውጥተህ ካንተ ጣላት፣ ቀኝ እጅህ ብታሰናክልህ ቆርጠህ ካንተ ጣላት አላቸው። ይሄ ራሱ ምንኛ እጅግ የሚያስፈራ ነገር ነው። እዚህ ጋር መምህሩ እጅግ አስደንጋጭና መራር የሚመስል ምሳሌ ተጠቀመ። ይህ ማለት ግን ስጋን መቁረጥ ማለት ሳይሆን ለኃጢአት ምክንያት የሚሆኑ ነገሮችን በቆራጥነት ማስወገድ ማለት ነው። አንድ ሰው ሰውነቱ በሙሉ በበሽታ እንዳይበላሽ ሲል አንዲት ጣቱን ወይም እጁን በሐኪም እንዲያስቆርጥ እንደሚያደርገው ይታያል። ኢየሱስ ሙሉ ሰውነት ገሃነም ከመግባት ይልቅ
የአካል ክፍል ገድሎ ወደ ሕይወት መግባት ይሻላል ሲል ለሰማያዊ መንግሥት የሚከፈለውን ዋጋ ነበር ያሳያቸው። የምትመለከተው ነገር፣ የምትሄድበት ቦታ ወይም የምትይዘው ነገር ለነፍስህ መጥፊያ ከሆነ ያ ነገር እንደ ዓይንህ ውድ ቢሆንም እንኳን ቁራጥና ጣለው እያለ ነበር። ይህ ማለት ለኃጢአት ዕድል አለመስጠት፣ ከፈተና ጋር ድርድር አለመጀመርና ለዘላለም ሕይወት ቅድሚያ መስጠት እንደሆነ እያጋለጠ ነው። የተራራው ድባብ አሁንም እንደቀጠለ ነው። የረቢው ቃላቶች በሚሰሙት ሕሊና ውስጥ እየገቡ እየሰነጣጠቁና እያስተካከሉ ይመስላል። አሁን ኢየሱስ ትኩረቱን ወደ ቤተሰብ ጽኑነትና ወደ አንደበት ታማኝነት ያዞረ ይመስላል። በዚያ ዘመን እንደ ቀላል ይታዩ የነበሩትን መፋታትና መማል በሚመስሉ ሰማያዊ ሚዛን ሊመዝናቸው ተነሳ። ቁጥር 31 ላይ እንደዚህ ብሎ ንግግሩን ቀጠለ። ሚስቱን የሚፈታ ሁሉ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ ብሎ መቀጠል ጀመረ። በዚያ ዘመን ፍቺ እንደ ቀላል ነገር ይታይ ነበር። የፍቺ ወረቀት መስጠት ብቻ ትክክለኛ ሕግ ተደርጎ ይወሰድ ነበር። ኢየሱስ ግን ወደ መጀመሪያው የፈጣሪ ዕቅድ መለሳቸው። አንድ በአንድ ላይ የተጣበቀን አካል በግድ ለመለየት ሲሞከር እንደሚፈጠር ስቃይ ይታይ። ኢየሱስ ጋብቻ የወረቀት ጉዳይ ሳይሆን የአንድነት ምስጢር ነው እያለ ነው። ዝሙት ካልሆነ በቀር ጋብቻን ማፍረስ የፈጣሪን ሥርዓት ማፍረስ እንደሆነና ሰውን ለታላቅ ስህተት እንደሚዳርግ በቆራጥነት ነገራቸው። ይህ የሚያሳየው ክርስቶስ ለቤተሰብ መሠረትና ለሴቶች ክብር የሰጠውን ትልቅ ዋጋ ነበር። 33ኛው ቁጥር ላይ ለቀደሙት በሐሰት አትማል እንደተባለ ደግሞ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይም ቢሆን የእግዚአብሔር ዙፋን ነውና ብሎ መናገር ቀጠለ። ሰዎቹ በሰማይ እምላለሁ ወይም በኢየሩሳሌም እምላለሁ እያሉ ቃላቸውን ለማጽናት ይሞክሩ ነበር። ነገር ግን ኢየሱስ አይሆንም እያላቸው ነው። ይህንን ልማድ ገሰጸው። አንድ ሰው ቃሉ ክብደት እንዲኖረው ሰማይንና ምድርን ምስክር ሊያደርግ ሲሞክር፣ መምህሩ ግን እነዚህ ሁሉ የፈጣሪ ናቸው፣ አንተ አንዲቱን የራስህን ፀጉር እንኳን ነጭ ወይም ጥቁር ማድረግ አትችልም አለው። መማል የግዴታ የሆነው ዓለም በሐሰት ስለተሞላች ነው። ክርስቶስ ግን የሰማይ ዜጋ፣ ቃሉ ራሱ ዋስትና ነው በማለት የአንደበትን ልዕልና እያሳያቸው ነበር። 37ኛው ቁጥር ላይ እንደዚህ አለ፣ ነገር ግን ቃላችሁ አዎ ከሆነ አዎ፣ አይደለም ከሆነ አይደለም ይሁን፣ ከእነዚህ የወጣ ከክፉ ነው አላቸው። ይህ ጥቅስ የክርስትና የንግግር ሕግ ነው። መምህሩ ቃላትን ማወሳሰብና በምክንያት መሸፈንን ከሰይጣን ወይም ከክፉ እንደሆነ ተረከ። እንደ መስታወት ጥርት ያለ ንጹሕ ንግግር። ሰው አዎ ካለ አዎ፣ አይደለም ካለ አይደለም። ተጨማሪ ማረጋገጫና መሐላ አያስፈልገውም። አማኝ ቃሉን እንደ ሕይወቱ ሊያከብር ይገባል። እውነት በራሷ ትቆማለች። መደገፊያዋ መሐላ አያስፈልጋትም። ይህ የአንድ ክርስቲያን መገለጫ መሆን እንዳለበት ተናገረ። ሕዝቡ እስካሁን የሰማው ትምህርት የልባቸውን የደነደነ ድንጋይ ግድግዳ ሳያፈርሰው አይቀርም። አሁን ግን መምህሩ ወደ ግል ማንነትና ወደ ክብር ጉዳይ መምጣት ጀመረ። በዚህ ዘመን ፍትህ ማለት ለተደረገብህ ክፉ ነገር እኩል ምላሽ መስጠት ነበር የሚታወቀው። ኢየሱስ ግን ይህንን የምድር የፍትህ ሚዛን ሰባብሮ አዲስ የሰማይ መመሪያን ነገራቸው። ቁጥር 38 ላይ ዓይን ስለ ዓይን ጥርስ ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ቀኝ ጉንጭህን ለሚመታ ሁሉ ሁለተኛውን ደግሞ አዙርለት የሚል ጉደኛ የሚመስል አዲስን ትእዛዝ ሰጣቸው። ዓለም በደልን በበደል እጠብ ስትል፣ መምህሩ ግን በደልን በፍቅር ግደለው አለ። ዓለም ተበቀል ስትል፣ መምህሩ ግን እንደገና ቀኝህን ቢመታ ግራህን ስጥ እያለ ነበር። አንድ ሰው በጥፊ ሲመታ እጅህን ወደ ሰይፍህ ሳይሆን ልብህን ወደ ትዕግስት ስታዞር ይታይህ እስቲ። ሁለተኛውን ጉንጭ ማዞር መሸነፍ ማለት አይደለም። ይልቁንስ የአንተ ቁጣ እኔን የመለወጥ አቅም የለውም የሚል የውስጥ ኃይል መግለጫ ነው እንጂ ክፋት ማቆሚያው ጋር መድረስ ያለበት በአንተ ትከሻ ላይ ነው። አንተ ካልመለስከው የክፋት እሳት ነዳጅ አውጥቶ እዚያው ያበላሽሃል። 40ኛው ቁጥር ላይ እንደዚህ ብሎ ቀጠለ፣ ሊከስህም እጀ ጠባብህን ሊወስድ ለሚወድ መጎናጸፊያን ደሞ ጨምርለት አለ። በዚያ ዘመን መጎናጸፊያ የሰው ልጅ የመጨረሻው መጠለያና መከለያ ነበር። ሕጉ እንኳን እንደ ዋስትና ቢወስድ ማታ እስኪመልስ ድረስ ያዛል። መጎናጸፊያ እንደ ዋስትና የሚሰጥ ስለነበረ ነው። ኢየሱስ ግን ከሕግ በላይ ሁኑ እያላቸው ነው።
በፍርድ ቤት ቆመ ለቀሚስ ስትከራከር፣ ድንገት ካባህን ማውልቀህ ለባለጋራህ ስትሰጠው፣ እርቃንህን በፍቅር ስትቆም እስቲ ይታይ። ይህ ለእኔ ይገባኛል ከሚል የምድራዊ ይዞታ ይልቅ ለአንተ ይሁን የሚል የሰማያዊ ልግስና ምልከታ ነው። ቁሳቁስ ሰላምን እንዲነጥቀህ አትፍቀድ ነው ባጭሩ መልእክቱ። 41ኛው ቁጥር ላይ ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ ብሎ ቀጠለ። ይህ ጥቅስ በወቅቱ የነበረውን የሮማውያንን ወታደራዊ ሕግ ያስታውሳል። አንድ ወታደር ማንኛውንም አይሁዳዊ ሻንጣውን አሸክሞት የፈለገበት ድረስ ሂድ የማለትና የማስገደድ መፍት ነበረው። አንዱን ምዕራፍ በግዴታና በምሬት ተሸክመ ከሄድክ ባሪያ ነህ። ነገር ግን የመጀመሪያው ማይል ወይም ደግሞ አንዱ ምዕራፍ ሌላ ተጨማሪ ማይል ልሸከምልህ ስትለው ደግሞ አስበው። በፈቃደኝነት ስትቀጥል አንተ ከግዳጅ በላይ የሆንክ ነፃ ሰው ትሆናለህ። መምህሩ ግዴታህን ብቻ አትፈጽም፣ ፍቅር በሚጠይቀው ልክ እጥፍ ተጓዘለት እያለን ነው። 42ኛው ቁጥር ላይ ለሚለምን ስጥ፣ ከአንተ የሚበደር ዘንድ ለሚወደው ፈቀቅ አትበል ብሎ ቀጠለ። ይህ የልግስና ቁንጮ ነው። ኪስህ ብቻ ሳይሆን ልብህም ክፍት ይሁን እያለ ነው። የሚለምን ሰው አግባብነት ባይኖረውም እንኳን አንተ ግን ሰጪነትህን የእግዚአብሔር ባህሪ ስለሆነ ስጥ እያለ ነው። ይገባዋል ወይስ አይገባውም ብለህ ሳይሆን መርምረኸው ሳይሆን አባትህ እግዚአብሔር ለማይገባቸው ሁሉ እንደሚሰጥ አንተም ስጥ እያለን ነው። ኢየሱስ የራስን መብት ማስከበር ከሚለው ጠባብ አስተሳሰብ አውጥቶ ወደ መስዋዕትነት አደባባይ እየመራቸው ነበር። ክርስቲያን ማለት ግዴታን የሚወጣ ብቻ ሳይሆን ከግዴታ በላይ በፍቅር የሚፈስ የሰማያዊ ዜጋ እንደሆነ እየነገራቸው ነው። የማቴዎስ ምዕራፍ 5 ማጠቃለያ ጋር እየደረስን ያለ ይመስላል። የምዕራፉን መጨረሻ ጥልቅ የሆኑ ትላልቅ ምስጢሮችን ኢየሱስ እንዲህ በሚል 43ኛው ቁጥር ላይ በመናገር ቀጠለ። ባልንጀራህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ አላቸው። ዓለም ፍቅርን ለሚወዱ ብቻ ብላ ገድበው ነበር። ኢየሱስ ግን ያንን ፍቅር አጥር ሰባብሮ ጣለው። የጥላቻ እሳት በአንተ ላይ ሲነድ፣ አንተ ግን ያንን እሳት በውሃ ሳይሆን በሌላ እሳት፣ ፍቅር በተባለ እሳት ስትመለምለው ይታይ። የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ ሲል ክፋትን በክፋት ሳይሆን በበረከት የማሸነፍ ጥበብን አሳያቸው። ይህ ለጠላት የሚሰጥ ፍቅር ከስሜት በላይ የሆነ በፍቃድ ላይ የተመሰረተ ሰማያዊ ውሳኔ ነበር። ይህ አይነት አስተምሮ በምድር ላይ ካሉ አስተምሮቶች ሁሉ እጅግ ከባዱና እጅግ ሰማያዊው ትእዛዝ የሚገኝበት ክፍል እንደሆነ ያስታውቃል። 45ኛው ቁጥር ላይ እንዲህ አላቸው፣ በሰማያት ላለ አባታችሁ ልጆች ተሆኑ ዘንድ እርሱ በክፉዎችና በበጎዎች ላይ ፀሐይን እንደሚያወጣው ብሎ ነገሩን አብራራው። እዚህ ጋር መምህሩ የተፈጥሮን መስኮት ከፈተው። እግዚአብሔር አድሎን እንደማያደርግ አሳየን። ፀሐይ ስትወጣ ለጻድቁ ቤት ብቻ አታበራም። ዝናብም ሲዘንብ በኃጢአተኛው እርሻ ላይ ብቻ ከመዝነብ አያታቀብም። እግዚአብሔር በቸርነቱ ሁሉንም ያቅፋል። እናንተ ጠላቶቻችሁን ስትወዱ የአባታችሁን መልክ ትመስላላችሁ። የእግዚአብሔር ልጅ መባል የሚረጋገጠው በጸሎት ብዛት ሳይሆን ለማይወዱን ሰዎች በምናሳየው ምሕረት ነው ብሎ አብራራላቸው። 46ኛው ቁጥር እንደዚህ ይላል፣ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? አለ። ኢየሱስ በዚያ ዘመን እንደ ኃጢአተኛ የሚቆጠሩትን ቀራጮች ወይም በአይሁዳውያን ዘንድ በዋናነት የሚጠሉትን ግብር የሚሰበስቡ የሚያስጨንቋቸውን እንደ ምሳሌ አመጣው። ለሚወድህ መመለስ ንግድ እንጂ ጸጋ አይደለም። ወዳጅን መውደድማ ተፈጥሯዊ ስሜት ነው። ክርስቲያን ግን ከዓለም ልማድ በላይ መሄድ አለበት እያለን ነው። ወንድሞቻችሁን ብቻ ሰላም ብትሉ ምን ብልጫ አላችሁ? ይህንንማ ማንም ሰው ያደርገዋል አለ። የሰማይ ዜጋ ልዩ መለያው ያልተገደበና ሰብአዊ ድንበርን ያለፈ ሰላምታና ፍቅር እንደሆነ አሳሰባቸው። የምዕራፍ 1 የማጠቃለያው ጥሪ 48ኛው ቁጥር ላይ የሚገኘው ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ አለ። የምዕራፍ 5 የመጨረሻ ቃልና የታላቁ ስብከት ማህተብ ነው። አንድ ልጅ አባቱን ለመምሰል እንደሚጥር እኛም የሰማዩ አባት የፍቅር ልክ እንደሆነ መመሪያ እንድንይዝ ተጠራን። ፍጹም መሆን ማለት ስህተት የማይሰራ መሆን ብቻ ሳይሆን በፍቅር መብሰል ማለት ነው። ልክ አባትህ እግዚአብሔር ፍቅሩ ሙሉ እንደሆነ እኔና እናንተም ፍቅራችን ሙሉ እንደሆነና ሁሉን ማቀፍ እንደሚችል እያሳየን ነው።
በማቴዎስ ምዕራፍ 5 መጨረሻ ላይ በዚህ በተራራው ስብከት ውስጥ በገሊላ ነፋስ ላይ ኢየሱስ የሰውን ልጅ ከምድር አቧራ አንስቶ በእግዚአብሔር ዙፋን አጠገብ አቆመው። ሕጉን ከፊደል ወደ መንፈስ፣ ከእጅ ወደ ልብ፣ ከበቀል ወደ ፍቅር ለወጠው። የተራራው ስብከት የመጀመሪያው ክፍል በዚህ ታላቅ የፍቅር አዋጅ ይፈጸማል። ምዕራፍ 5 ተጠናቋል። የተራራው ስብከት ግን ገና አልተጠናቀቀም። ይልቁንስ ወደ መሃሉና ወደ ከፍተኛው እውነት እየተሸጋገረ ነበር። በገሊላ ኮረብቶች ላይ የተዘራው ያ ሰማያዊ ቃል ከቀናትና ከዘመናት በላይ ሆኖ ዛሬም እየጮኸ ነው። ኢየሱስ በዚህ ምዕራፍ የሰውን ልጅ ማንነት ከውጫዊ ግብዝነት ወደ ውስጣዊ ቅድስና አሻገረው። የባህሪውን መነጽር አንስቶ በስምንቱ ብፅዕና የሰማይን መዝገብ ከፈተ። ዓለም ደካማ የምትላቸውን ባለጸጋ አደረጋቸው። የተልእኮ አደራውን ከፍቶ ተከታዮቹን የምድር ጨውና የዓለም ብርሃን በማለት ለምድር ጣዕምና ብርሃን እንዲሆኑ ቀባቸው። የሕጉን ነፍስ ገልጦ ሕግን ከደረቅ ፊደል አውጥቶ ወደ ልብ ስሜት አወረደው። መግደል በቁጣ ምንዝርና በምኞት ቂምን ደግሞ በፍቅር ተካው። የፍቅርን ጫፍ ከፍቶ በመጨረሻም የበቀልን ሰንሰለት ሰብሮ ጠላቶቻችሁን ውደዱ በማለት የሰውን ልጅ ወደ እግዚአብሔር የመምሰል ፍጽምና ከፍ አደረገው። ይህ ምዕራፍ ምን እናድርግ ከሚል ጥያቄ ይልቅ ማን እንሁን ለሚለው የነፍስ ጥያቄ የተሰጠ ሰማያዊ ምላሽ ነው። በሚቀጥለው ክፍል ምዕራፍ 6 ላይ ያለውን የኢየሱስን የተራራው ስብከት በዚሁ ቻናል ላይ እንቀጥልላችኋለን። ታዲያ እናንተም ይህ የምዕራፍ 5 የተራራው ስብከት ወደ ልባችሁ ዘልቆ ከገባና አንዳች ነገር ከተማራችሁበት አሁኑኑ ይህንን ቻናል ሰብስክራይብ በማድረግ ይህንን ደግሞ አስደናቂ አስተምሮ ለሌሎች በማስተላለፍና በማጋራት ከኛ ጋር አብራችሁ እንድትቆዩ እናሳስባችኋለን። የተሰማችሁን ነገርና የተማራችሁትን በዚህ አስተያየት መስጫው ላይ ይሄ ነው የተማርኩት ብላችሁ በመጻፍ ሌላው ይማርበታልና በዚህ ታማኝነታችሁን አሳዩ። መልካም ጊዜ። በሚቀጥለው በምዕራፍ 6 የተራራው ስብከት እንገናኛለን።